ጣና ስለን ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። ስቲፋኖስ አበራና አንዋር አብራር የአዲስ ዋልታ አጀንዳ ፕላስን ይዘን ቀርበናል። አብራችሁ እንድትቆዩን በአክብሮት እንጋብዛለን። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሐሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳ ደግሞ ከቀናት በፊት በጎርጎራ የተካሄደው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የስራ አፈጻጸም ግምገማ ነው። ተመልካቾች እንደምታውቁት ከቀናት በፊት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በጎርጎራ ጸጥታን ጉዳይ ማዕከሉ አድርጎ ውይይት አድርጎ ነበር። ባለፉት 9 ወራት የፓርቲው እና የሚመራው መንግስት የሰራቸውን በግብርና፣ በኢንዱስትሪ፣ በአገልግሎትና በዲፕሎማሲ እንደዚሁም ተያያዥ ጉዳዮች ዙሪያ የተገኙ ስኬቶች ምን ይመስላሉ የሚሉትን ነገሮች አንስቷል። ከዛ በተጨማሪም እነዚህን ስኬቶች ለማስቀጠል ምን መሰራት አለበት፣ ምን መደረግ አለበት የሚሉትን ጉዳዮች ተወያይቷል። እንግዲህ ይህንን መነሻ አድርገን የብልጽግና ፓርቲ የወቅታዊ ግምገማ ምን ይመስላል፣ ብልጽግና ፓርቲ ግምገማ መሰረት ሀገራችን ምን ላይ ትገኛለች፣ የሀገራችን ፈተናዎችና ተስፋዎችስ ምንድናቸው የሚሉትን ጉዳዮች ለማንሳት እንሞክራለን። ይህንን በርካታ ጉዳዮች የምናነሳበትን ፕሮግራም እንድትከታተሉን በአክብሮት እንጋብዛለን። ተመልካቾች ፕሮግራሙን በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ መከታተል ትችላላችሁ። አዲስ አበባና አካባቢዋ ላይ ደግሞ በአዲስ ዋልታ ኤፍኤም 105.3 ላይ ፕሮግራሙ ይተላለፋል። ከዛ በተጨማሪ በማህበራዊ ትስስር ገጾቻችን በፌስቡክ በዩቲዩብ ቻናላችንም ላይ ፕሮግራሙን መከታተል ትችላላችሁ። በዛ አጋጣሚ አስተያየቶች ካሉም ብትሰጡን እንወዳለን። የፕሮግራማችንም ግብዓት እናደርጋችኋለን። ለማንኛውም በድጋሚ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። ተመልካቾች እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን አጀንዳ ፕላስ ነው የምትከታተሉት። የዛሬው አጀንዳ ፕላስ አጀንዳችን ቀደም ሲል እንዳስተዋወቅኳችሁ የብልጽግና ፓርቲ ስራ አስፈጻሚ የ9 ወራት የስራ አፈጻጸም ግምገማ ይሆናል። እንግዲህ በአፈጻጸም ግምገማ ውስጥ ምን ተነሳ፣ የሀገራችን ወቅታዊ ፈተናዎችና ተስፋዎችስ ምንድናቸው የሚሉትን ነገሮች እናነሳለን። ፕሮግራሙን እንድትከታተሉ እኔም አንዋርም በአክብሮት እንጋብዛለን። አንዋር እንዴት ነው? እንዴት ነህ ስቲፍ? ሁሉ ሰላም አለን። እንግዲህ ወደ ተመልካቾቻችን የአጀንዳ ፕላስን ይዘን መጣን። በነገራችን ላይ ብዙ አስተያየት የሚሰጡን ተመልካቾች አሉ። በዚህ አጋጣሚ እነሱን ማመስገን ለሌሎችም ደግሞ ለፕሮግራማችን ግብዓት ስለሚሆን በፕሮግራሞቻችን ላይ አስተያየት እንዲሰጡን እናበረታታለን አይደል? በጣም እናመሰግናለን ስለምታዩን፣ ግድ ሰጥቷችሁ አስተያየት ስለምትሰጡን፣ በግልም ስታገኙን ቢስተካከል ብላችሁ የምትነግሩን ነገር በጣም እያጠቀመን ስለሆነ ስታዩን ስትመለከቱን የትኞቹንም ሀሳብ ብትሰጡን አሁንም እንመርጣለን። የምናስተካክለውን ደግሞ የበለጠ ትኩረት አድርጋችሁ ብትነግሩን የተሻለ ለሀገርም ለኛም በጣም ያግዛል ብለን እናምናለን። ለእስከዛሬው ግን ተመልካቾች በጣም እናመሰግናለን። እንግዲህ እንዳልነው የዛሬው የአጀንዳ ፕላስ ቆይታችን የብልጽግና ፓርቲ ስራ አስፈጻሚ ግምገማ ነው። በግምገማው የተካሄደው በጎርጎራ ነው። እንደምታውቀው የብልጽግና ፓርቲ ለሀገራችን ያስተዋወቃቸው ካሉ አዳዲስ ነገሮች መካከል እንግዲህ ህብረ ብሔራዊነቱ ከሁሉም የኢትዮጵያ ማዕዘናት የመጡ ኢትዮጵያውያን የመሰረቱት ፓርቲ መሆኑ፣ የስራ ቋንቋዎቹን እያሰፋ የሄደ ፓርቲ መሆኑ እንዳለ ሆኖ ስብሰባዎቹን ግምገማዎቹን ደግሞ በአዲስ አበባ ወይም ደግሞ በማዕከል ብቻ ሳይሆን በተለያዩ አካባቢዎች ስብሰባዎቹ ሲደረጉ እንመለከታለን። ከዚህ በፊት በሐላላ ኬላ ግምገማ ሲያደርግ እናስታውሳለን። በሰቃ ሐይቅ ላይ በተሰራው ድሬዳዋ እንዲህ አይነት አካባቢዎች ላይ ሲደረግ እናስታውሳለን። ባለፈው ሳምንት ደግሞ በጎርጎራ ነው የተካሄደው። ጎርጎራ እንግዲህ በጣም ተምሳሌታዊ ቦታ ይመስለኛል። የኢትዮጵያን መነቃቃት የኢትዮጵያን መነሳት የሚያሳይ ቦታ ነው። ምክንያቱም ከዚህ በፊት የዋና ከተማ የነበረ ብዙ ዘመናዊ በወቅቱ ትልቅ ከተማ የነበረ አካባቢ ነው። በኋላም ደግሞ ለዘመናት ተኝቶ አሁን በጠቅላይ ሚኒስትሩ ሀሳብ አመንጭነት የመጣው የዚህ ገበታ ለሀገር ፕሮጀክት ተጠቃሚ የሆነ አካባቢ ነውና እንደዚህ ከከተማ ወጥቶ ስብሰባዎችን ማድረግ ግምገማዎችን ማድረግ አንደኛ አባላቱን እንዲቀራረቡ ያደርጋል። ሁለተኛ ሀገርን ሰዎች እንዲያውቁ ያደርጋል። ብዙ የኢትዮጵያ ፖለቲከኞች ኢትዮጵያን ሳያውቁ ነው ብዙ እንግዲህ ወደ ስልጣን ይተቻሉ። ስለዚህ የከተማዎችን ማስፋት የከተሞች ማዕከላትንም ከማስፋት አንፃር ይሄ ትልቅ ልምድ ይመስለኛል። ጎርጎራም መካሄዱ ቅድም እንዳልኩት የኢትዮጵያን መነሳት የሚያሳይ ቦታ
ይመስለኛልና ጥሩ አይመስልም እንደዚህ ይወጡ የተለያዩ አካባቢዎች ላይ ግምገማዎች ማድረግ አዲሱ አስተዳደር ትንሽ ለየት ከሚልባቸው ጉዳዮች አንደኛው ይሄ ነው። ነገሩን ለመስራት ይሞክራል። የሚሰራቸው ፕሮጀክቶች የጀመራቸው ፕሮጀክቶች አሉ። እነዚህም ፕሮጀክቶች ለመገምገም እንኳን ሲሄድ ቦታው ጋር እየሄደ ነው የሚሄደው። አይ ቲንክ ጊዜ ያለው አይመስለኝም። በእያንዳንዱ ጉዳይ ላይ አንድ ፕሮጀክት ይጀመራል። ፕሮጀክቱ የት ደረሰ የሚለውን የሚገመግመው ፕሮጀክቱ ላይ ሄዶ ይሄ በጣም ጥሩ ልምድ ነው ብዬ አምናለሁ። ሁለተኛ እንደ መንግስት እንደ ሀገር የትኛው ነገር ይተሳሰር፣ የትኛው ነገር በደንብ ይያዝ፣ ሀገሩ፣ መልኩ፣ ስብሰባው ሁሉ ነገር የሚሆነው ለዜጋው የሚሆን ነው። ሶ የሚሰሩ ነገሮች በሙሉ ለዜጋ ነው፣ ለሀገር ነው። ስለዚህ አዲስ ፓተርን ነው፣ አዲስ መንገድ ነው። ይህንን አዲስ መንገድ ደግሞ ማስቀጠል በጣም ያስፈልጋል። ሁልጊዜ እንከራከራለን። ከተማ አዲስ አበባና አዲስ አበባ ብቻ አይደለም፣ ሌሎች መዳረሻዎች ያስፈልጋሉ። ሌሎች መዳረሻዎች መኖራቸውን ደግሞ የሚነግረንና የሚያሳየን እንዲህ አይነት ስብሰባዎች ሄዶ ሲካሄድ ነው ብዬ አምናለሁ። መቼም እናስታውሳለን ከጠቅላይ ሚኒስትር አብይ አህመድ ጋር ህወሓትና የጊዜ አስተዳደሩ ለመጀመሪያ ጊዜ ሀላላ ኬላ ሲገናኙ ሁላችንም ከመገናኘታቸው በላይ የት ነው ቦታው የሚል ክርክር ውይይት ስናደርግ ነበር። በዛ ውይይት ላይ ከተሳተፉት አንዱ የሆኑት ጀነራል ታደሰ ወረደ እኔ ኢትዮጵያን ማቅ ይመስለኝ ነበርና ይሄንን አካባቢ ግን አላቅም ብለው ነበር ሁኔታውን ይገለጽ። ለዚህ ነው እንደዚህ አይነት ኮንፌሽኖች የሚመጡት። ጥሩ ፓተርን ነው። ይኸውልህ ሂውማን ኤሌመንት ያስፈልጋል። ክልሎች፣ ቦታዎች፣ መዳረሻዎች በዚህ መልክ ሲሆን ጥሩ ነው። በር ዘግቶ ዝም ብሎ መሰብሰብ ብቻ አይደለም። ስብሰባውን ቦታው ሚኒንግ ሊኖረው ይገባል። ስለዚህ አይ ቲንክ አዲሱ አስተዳደር እያንዳንዱ የሚያደርገው ነገር ተምሳሌታዊ ነገር ይመስላል። እንደገና ደግሞ ፖለቲካም ሰው ማለት አለበት። ዝም ብሎ የሆነ ደረቅ የሆነ ነገር ሆኖ ከማድረግ ይልቅ አብሮነት፣ ቤተሰብነት ከከተማው ከለመድከው ኢንቫይሮንመንት ውጪ እንደ አይነት ነገሮችን ሲሰራም በራሱ የሚኖረው ነገር ይኖራል። ለማንኛውም ወደ ፓርቲው ግምገማ ምን ይመስላል ወደሚለው ስናልፍ እንግዲህ የኢፌዴሪ ጠቅላይ ሚኒስትርና የፓርቲው ፕሬዝዳንት ዶክተር አብይ አህመድ ገለጻ አድርገዋል። በዛ ውይይት ላይ ምንድነው የተነሳው? በዛ ጉዳይ ላይ ምን አይነት ጉዳዮች አነሱ የሚሉት ነገሮች እናነሳለን። የገለጻቸው ጭብጥ የነበረው ግን ግጭትን ማስቀረትና ብልጽግናን ማጽናት የሚል ነበረና እንግዲህ የፓርቲ ስራ አስፈጻሚው በዚህ ጉዳይ ላይ መነጋገሩ ለኔ በጣም እጅግ ወቅታዊ ነው ብዬ አስባለሁ። ምክንያቱም ተወደደም ተጠላም በሀገራችን የተለያዩ አካባቢዎች ግጭቶችን እንመለከታለን። ስለዚህ ስለ ግጭት መነጋገር፣ ስለ ግጭት መወያየት ለኛ ለኢትዮጵያውያን እጅግ አስፈላጊ ነው። በእርግጥ ለኢትዮጵያ ወይም ደግሞ ብልጽግና ፓርቲ ከዚህ በፊትም ከሰላም ጋር የተገናኘ ግጭትን ማስቀረት እንዲህ የሚሉ ነገሮችን በተደጋጋሚ ሲያነሳ እናስታውሳለን። የሰላም ሚኒስቴርንም ጭምር ያቋቋመ ፓርቲ እንደሆነ ይታወቃል። እሱ የሚመራው መንግስት ማለት ነው። የሰሜኑ ግጭት ለማስቀረት የተደረጉ የሰላም ጥረቶችን እናስታውሳለን። ጠቅላይ ሚኒስትሩም ወደ ስልጣን እንደመጡም በተለይ የሰላም፣ ፍቅር፣ ይቅርታ የሚሉትን ነገሮች በተደጋጋሚ ሲያነሱ እናስታውሳለን። በኦሮሚያ ክልል ከሚንቀሳቀሱ ታጣቂዎች ጋር ታንዛኒያ ላይ የተደረገውን ነገር እናስታውሳለን። በአማራ ክልልም ለሚገኙ እንግዲህ ትጥቅ ላነሱ ወገኖች ተደጋጋሚ ጥሪ ሲቀርብ እናስታውሳለን። መጽሐፋቸው ውስጥም ስለ ሰላም፣ ስለ ይቅርታ እንዲህ አይነት ነገሮችን ደጋግመው ሲያነሱ እናስታውሳለንና ይሄ ሆኖ ሳለ ግን ፓርቲውንም ጠቅላይ ሚኒስትሩም በሰላም እንደማይፈልጉ አድርገው የሚስሉ ሰዎች አሉ። አሁንም ተደጋጋሚ የሰላም ጥሪ እየቀረበ ያንን በቸልታ የሚያልፉ ሰዎች አሉና ምን ልለ ነው? ሁለት ነገሮችን፣ አንደኛ ወቅታዊ አይደለም ወይ ስለ ግጭት ማስቀረት፣ ስለ ሰላም መነጋገር። ሁለተኛ ነገር ደግሞ ፓርቲውንም ምናልባት ጠቅላይ ሚኒስትሩንም በእንደዚህ በጦረኝነትና ሰላም ካለመፈለግ ጋር አድርጎ መሳል ይቻላል ወይ? ቅድም የጠቀስናቸው ባክግራውንዶች ባሉበት ልለ አይ ቲንክ በዚህ ሀገር ትልቁ የፖለቲካል ጉድስ ኤንድ ሰርቪስስ የሚባሉ ሁለት ጉዳዮች አሉ። አንደኛው ሰላምና ሁለተኛው ደህንነት ናቸው። ዛሬ የምናወራው የብልጽግና ፓርቲ ስብሰባ ወይ ደግሞ ግምገማውን የ9 ወር ግምገማውን የምናነሳው ፓርቲው ሀገሩን ይመራል። ፓርቲው የሚለውን ነገር በጥንቃቄ ማየት ሀገሩ እንዴት እንደሚመራ አቅጣጫ ያሳያል ብለን ስለምናምን ወዴት እንደሚሄድም ይጠቁማል። ለዚህ ነው እዚህ ጉዳይ ላይ በጣም ትኩረት ለመስጠት የምንሞክረው። ይሄ ማለት በፓርቲና በመንግስት መካከል
ደረቅ ጣቢያ የለም እያልን አይደለም ሁለቱም ይለያያሉ ነገር ግን ሀገሩን የሚመራው ፓርቲ ምን እያወራ እንደሆነ ሳንሰማ ሳንገመግም በጥንቃቄ ሳናይ የመንግስትን አቅጣጫ ማግኘት በጣም ይፈትናል ለዚህ ነው እዚህ ጉዳይ ላይ በጣም ትኩረት ማድረግ የፈለግነው ፓርቲው ያነሳቸው በቀዳሚነት ቅድም እንዳልከው ግጭትን ማስቀረት ግቡና ዋነኛ የስብሰባው አስኳል ነገር አድርጎታል ይሄ ቀላል ነገር አይደለም ምን ማለት መሰለ ኤክስክሉሲቭሊ ዜጎች ማግኘት የሚገባቸው ፖለቲካል አገልግሎት ሰላምና ደህንነት እንደሆነ አረጋግጧል ማለት ነው ለዜጋ የምትሰጠው ሰላምና ደህንነት ነው ሌላ ትልቅ ሀብትና አገልግሎት የለም ሁሉ ጊዜ እዚህ ስብሰባ ከተጠናቀቀና ካየሁት በኋላ የገባኝ ነገር ሰላም የአማራጭ ጉዳይ አይደለም ማለት ነው ሰላም የህልውና ጉዳይ እንደሆነ ደምድሟል አሁን የምናወራው ያለ ሰላም ምን ነገር ልንሰራ አንችልም የመጣንበት መንገድ ብዙ ጣውረድ ሊኖር ይችላል ያለንበት ሁኔታ ሂሬን ዜር ግጭቶች ሊስተናገዱ ይችላሉ ዜጎች ይሞታሉ ኢኮኖሚያችን ሌላ ፈታኝ ነገር ሊገጥመው ይችላል ዓለም ደግሞ ሌላ ቀውስ ሊሆን ይችላል እነዚህ ሁሉ ጉዳዮች ግን ሆነን ለዜጋ የምትሰጠው ምንድነው ሰላም ደህንነት ብቸኛ ነገር ለዚህ ነው ይሄ የህልውና ጉዳይ ይሆናል በየማምነው ለዚህ ነው እዚህ ጉዳይ ላይ በጣም ትኩረት አድርጎ ለመስጠት ሲሞክር የነበረው ፓርቲው ከመንግስት ነገሩን ትንሽ ለየውና ከዜጋው ጋር ያለው ግንኙነት ምን ይመስላል እንደ አይነት ሚቲንጎች ለሀገር ለዜጋ ለከተማ ምን እየሰራ እንደሆነ በስርዓቱ አቅጣጫ ሲያስቀምጥ ከዜጋው ጋር ያለው መተማመን አብሮ ይጨምረዋል ቀላል መተማመን አይደለም ምን እየሰራ እንደሆነ ያውቃል ወዴት ሀገሪቱን ወዴት እየወሰደ እንደሆነ ያውቃል ለመተቸትም ለመደገፍም ሁሉ ጊዜ ስቴፋኖስ ከፓርቲም ጋር ከመንግስትም ጋር ምናረገው ውል ሶሻል ኮንትራክት ነው እስቲ ምን አለ አሲዘን ምን ንስጥህ ተባብለን እኮ አይደል ምርጫ ይመጣል ፍላጎታችን ይናገራል ምርጫን መርጠዋለን ይሄዳል እዚህ ውስጥ መንግስት ምን ሰጥቶን ነው ምንም እኮ አልሰጠንም ሶሻል ውል ነው ያለን ከመንግስት ጋር ያለን ግንኙነት በውል ተፈራርመን ነው የጀመርነው ጊዜው ሲደርስ በውላችን መሰረት እኛ እንጥለዋለን እኛ እናስቀጥለዋለን ይሄንን ውል ፕራዮርሊ እዚህ ግምገማ ላይ የታየኝ ያለፉት 5 አመታት እንዴት እንደመጣን ትራንዚሽን በምን መጠን እንደጎዳን እንዴት ደግሞ እድል እንደሆነ ዘርዘር ተደርጎ ሲነገር ሁሉ ጊዜ በጣም በተደጋጋሚ የሚነሳበት ትችት ሰላም ደህንነት ሶ እንደ ፓርቲ ሰላምና ደህንነት የህልውና ጉዳይ ነው ብሎ ደምድሞ ሲወጣ ፖለቲካ ፓርቲም ኢንፍሉዌንስ ፈጣሪም ዓለም አቀፍ ሰውም ይሄንን መታስፈጽምበት ኢንስትሩመንቱ የታለ ደሞ ተብሎ ሲጠየቅ ኢንስትሩመንቶቹን ይዘርዝራል ናሽናል ዲያሎግ ትራንዚሽናል ጀስቲስ የታድሶ ኮሚሽን ይዘርዝራል እነዚህ ኢንስትሩመንቶቹ ናቸው እነዚህን ሁሉ ስናይ ግን መንግስትን ስለ ሰላም ሲያወራ ስለ ውይይት ሲያወራ ስለ ድርድር ሲያወራ ግጭትን ስለ መቀነስ ሲያወራ ባልተገባ መልክ ኖ ይሄማ መንግስት ካውን ይወርዳል ማለት ነው መንግስት ካውን አቅቶታል ማለት ነው የሚል ትርጓሜ የሚሰጡ ፖለቲካ ፓርቲዎችና የፖለቲካ ኤሊቶች እገረማለሁ እንዴት ነው የሰላምና የሰላም አማራጭ ያንድ መንግስት ያንድ ፓርቲ ጉድስ ኤንድ ሰርቪስ ነው እየተባለ ዓለም ላይ እሱን እሰጣለሁ ሲል ሊወርድ ነው የሚል የተሳሳተት ኢንተርፕሬቴሽን ህልም ውስጥ ባንኖር ጥሩ እንግዲህ አጠቃላይ ሲል ግምገማው ፓርቲውም እየጠነከረ እንደመጣ የሀገርንም ከመፍረስ ከሚሉ ስጋቶችን አስቀርቶ የጸናች ኢትዮጵያን እየገነባ እንደሆነ ነው የፓርቲው ግምገማ ያሳየው እንግዲህ ጠቅላይ ሚኒስትሩ ለምንድነው ግጭት ማስወገድ የሚያስፈልገው ሚል ነገርን አንስተው ግጭት ማስቀረት ግጭቶችን መቀነስ እና ሰላምን ማበራከት ለኢትዮጵያ ይበጃታል ምክንያቱም የግጭት አለመረጋጋት የእድገትና የብልጽግና ሳንካዎች እንደሆኑ ያስቀምጣሉ ወደ ኋላ መለስ ብለውም የፓርቲው የመጀመሪያ ጉባኤ በሚካሄድበት ጊዜ የተቀመጡ ዓላማዎች ነበሩ አንደኛው ስንዴን ኤክስፖርት ወይንም የስንዴ ኢምፖርትን ቀንሶ እርዳታን ቀንሶ በኋላም እናነሳዋለን እርዳታ ከህዳሴው ግድብን ማጠናቀቅ ከዛ በተጨማሪ ደግሞ ኢትዮጵያ ትፈርሳለች ከሚለው ስጋት አውጥቶ የጸናች ኢትዮጵያን እሱን ኦን ማድረግ ነው የፓርቲው የመጀመሪያ ጉባኤ ላይ የተከተቀመጡ ዋና ግቦች መካከል የሚል ነገር አንስተዋልና ምን ያህሎቹ ተሳኩ ምክንያቱም የስንዴ ኤክስፖርት ምን አስተውሰው ነው 1 ኪሎም ይሁን 100 ኪሎም ይሁን 1000 ኪሎም 1 ሚሊዮን ኩንታል ይሁን
ኢትዮጵያ ኤክስፖርት ማድረግ ጀምራለች ውስጡ ካሉት ነገሮች ውጪ ማለት ነው ከህዳሴው ግድብ ጋር በተገናኘ ምንም አስተያየት ልንሰጥ የምንችልበት ነገር የለም ለምን 90 ምናምን ከመቶ ደርሷል ብዙ ነገሮች ደርሰዋል ኢትዮጵያን ከማጽናት አንፃርስ የፓርቲው ስኬቶች ምን ይመስላሉ ምን ላይ ነች ኢትዮጵያ አይ ቲንክ መንግስትን ወይ ደግሞ ሀገር የሚገዛን ፓርቲ የምንይዘው በተናገረው ቃል ሀ ብሎ ቤተ መንግስት ሲገባ ሀ ብሎ ሀገርን ለማስተዳደር ሲሞክር የተናገራቸው ቃሎች አሉ እሱን ይዘን ብናወራ የተሻለ ጥሩ ያሉት ከሚጠፋ እንደሚባል ሶ በዚህ መልክ ግምገማ ስናረጋው ነገሩን ስናየው አይ ቲንክ ቃል ለማክበር ተጠግቷል ወይስ ቃል ከማክበር ርቋል ይሄን ለመገምገም በጣም ቀላል ይመስለኛል በጣም ፋውንዴሽናል ነገር ብናነሳ ደስ ይለኛል መጀመሪያ እሱ ላይ ከመግባቴ በፊት ይሄንን ግምገማ ይሄን የ9 ወር ሪፖርት ሲቀርብና ግምገማው በስርዓቱ ሲካሄድ የገባኝ ከግምገማ ከምንድነው የሚባለው ከሪፖርት በዘለለ ላይክ እንደ አቋም መግለጫ ነው ለኔ መንግስት ስታንድ የቆመባቸው ማዕዘኖች በደንብ አሳይ ምን ላይ ነኝ የሚለው ነገር ቆሞ የሚናገረው ይተላል አንደኛው መንግስት ሁለት እግሩን ረግጧል ማለት ነው ሁለተኛ ነገሩ ሪፖርት ሳይሆን ነገሩ ዝም ብሎ መግለጫ ብቻ ሳይሆን የመንግስት የቆመባቸው ማዕዘኖች ወይ ደግሞ አእማዶች በስርዓቱ ተናግሯል ካሁን በኋላ ለመነጋገር ይመቸናል ሁለተኛ ሰላም ከሁሉም ስራዎቼ የቅድሚያ የምሰጠው ጉዳይ ነው ብሎ አስቀምጧል ይሄ ምን ማለት ነው እንደ መንግስት ኦርደር ኦፍ ኢምፖርታንስ ሲቀመጥ ሰላም የቅድሚያ ነው ብሎ ደምድሟል ምክንያቱም ሰላም የሁሉም ነገሮች መሰረት ስለሆነ yes ሶ የምንቆመው የምንናገረው እዚህ ላይ ቆመን ነው አይነት ነገር ነው ያሉት ሶ እነዚህ ነገሮች ወደ ቃል ይገባናል ለዚህ ነው ቃሉን ይዘን ብንገመግም በጣም ያግዘናል አንደኛ አይ ቲንክ መግቢያ ላይ ሲያነሱ እሳቸው ትራንዚሽን የሚገጥመውን ፈተና በስርዓቱ ያስረዳሉ እኔ እሳቸው ከተናገሩት ሁለት ነገር ልጨምርልህ መጨመር እንኳን ሳይሆን ነገሩን በደንብ ያጠናክረዋል ብዬ ስለማስብ አንደኛው ትራንዚሽን በጣም የሚፈተነው በአንሰርቴኒቲ ነው እርግጠኛ አትሆንም ከ5 ዓመት በፊት ጠቅላይ ሚኒስትር አብይ አህመድ የሚባል በኢትዮጵያ ፖለቲካ ውስጥ ማንም ያውቀዋቸው ነው እሳቸው ሲመጡ ስጋት ቢኖር ብዙ አልቀረም አንሰርቴኒቲ ይጠበቃል ፖይንቱ ግን እርግጠኛ አለመሆናቸውን የሚያፈርሰው 2-3 ነገር ቃል ገብተው ጀመሩ አንደኛው ሀ ብለው ቤተ መንግስት ሲገቡ የተጓዙት ወደ ህዳሴ ግድብ ሶ የህዳሴ ግድብ ከሞት አፋፍ ተነስቶ አሁን ስጋ ለብሶ ይንቀሳቀሳል በቀጠማው በአለም እንደዛ ሆኗል ሁለተኛው ዓለም በጦርነት ውስጥ ነው ያለው ከእርዳታ ጋር ምንም አይነት ግንኙነት የለንም በእርዳታ የሚመጣ የትኞቹን ጉዳዮች ሀገር ገለዋል ደምድመው ነው የተነሱት እሱን በምን እንተካው በሀገር ውስጥ ምርት እሱን እንዴት ነው እናረጋው የስንዴ ፕሮጀክት ላይ እንልፋ ስንዴ በሁለት መልክ ዝናብ እየጠበቀን አንድ በኢሪጌሽን ሁለት ስንዴ በጣም ቀላል ነው ውሃ ትኩረት እንደሚያርግ ይታወቃል እሱን አረግና በጣም ብዙ አመጣን የሱ ምስክር የሱ ንግግር አግሪኮላ ሽልማት ነው በሱ ተደመደመ ሶ ምሳሌ ያገኘን ማለት እውቅና ዓለም ዝም ብሎ በወሬ ሳይሆን መሰረት ላይ ያለው ነገር ዓለም ገምግሞ እውቅና የሰጠው ጉዳይ ነው ማህተብ ታገኝ ይሄን ማህተብ ይዘን ስኬል አፕ ነው የምናደርገው አሁን የተያዘውን ፕሮጀክት እንደዛ ነው አምና የስንዴ የሚባል የጥራጥሬ የሚባል ፕሮዳክሽናችን ስፔሲፊካሊ የበጋ እርሻ ምንለው በኢሪጌሽን ምናለማው 45 ሚሊዮን ሜትሪክ ቶን ነበረ አሁን 75 ደረሰ 9 ዓመት ላይ 9 ወር ላይ በ9 ወር ውስጥ ብቻ ታሰት you see አሁን ምን ማለት ነው ትራንሴንድ ያደረግን ነው ቀደም ብዬ ያልኩ እነዚህ ወሳኝ ጉዳዮች የትራንዚሽን አንሰርቴኒቲ ወይ ደግሞ እርግጠኛ አለመሆንን ያፈርሰዋል አሁን እርግጠኛ ሆነን ኢትዮጵያ ደግሞ እንግዲህ ይሄ ብልጽግና ፓርቲ መጀመሪያውን ጉባኤ ባደረገበት ወቅት 2012 እንደዚህ አካባቢ እዛ አካባቢ በሚያደርግበት ጊዜ ኢትዮጵያ የነበረችበትን አውድ ማስታወስ ነው እናፈርሳለን እንደዚህ የሚሉ ኃይሎች የነበሩበት ጊዜ ነው እዚህም ብዙ ነገሮች የሚሰሙበት ጊዜ ነው ብቻ ብዙ ለኢትዮጵያ ስጋት የሆኑ ነገሮች ይታዩ የነበረበት ጊዜ ነው ራሱ ትራንዚሽኑ ላይ አመራሩ እንዴት ነበር ምን መልክ ነበረው ትችት እኮ ይነሳበት ነበር አጥር ላይ ቆሞ ያለ አመራር ይበዛ ነበር ይባላል እዚህም መሆን የሚፈልግ ሲሞቅ ወደዛ ሲቀዘቅዝ ወደዚህ አይነት ነበር እሱ እንዴት ነው ተታጸነው ይሄ ሁለተኛው ነገር በጣም ሲሪየስ ነገር እነዚህ ሁለት አማዶች አይ ቲንክ 5 አመቱን ቀደም ብለን እንዳልነው አንድ ባንድ ምናነሳውን ቃል
ለመፈተሽ ያግዛል። በጣም ኢትዮጵያን ከማጽናት አንፃር በግል የማምነው ኢትዮጵያ ፈተናዎች አሉ። ወቅትና ጊዜ ይዟቸው የሚመጡት ፈተናዎች አሉ። ኢትዮጵያን ግን ለኢትዮጵያ ስጋት የሚሆኑ ነገሮች በአብዛኛው ተቀርፈዋል ብዬ አስባለሁ። እነሱን እንግዲህ በሀገር መከላከያ ሰራዊት ዋጋ ከፍሎ ኢትዮጵያን አጽንቷል። በሰላም በውይይት ደግሞ ኢትዮጵያን ለማጽናት እየተደረጉ ያሉ ሙከራዎች እንዳሉ ይታወቃል። ስለዚህ በአብዛኛው ፓርቲው እነዚህን ነገሮች አሳክቻለሁ ብሏል። በዛ አንፃር የሚገመገም ነው። እንግዲህ ጠቅላይ ሚኒስትሩ ከለውጥ ጋር በተገናኘ ለውጥ ሁሉ ጊዜ አንተም ስትጠቅሰው እንደነበረው 3 ነገሮችን ይዞ ይመጣል። አንደኛው አለመረጋጋትን ነው። ሁለተኛው ደግሞ እድገትን ይዞ ይመጣል። በሶስተኛ ደረጃ ደግሞ ውህደትን ይዞ ይመጣል የሚል ነገር አንስተዋል። ምን ማለት ነው? ለውጥ እንዳልከው አንሰርቴኒቲ ይዞ ስለሚመጣ አንሰርቴን መሆን ደግሞ ብዙ ውዥንብሮችን ግርግሮችን ይዞ ይመጣል። እሱን ግርግር ውዥንብር ደግሞ ምን ፈተናዎችን ይደቅናል? አንዳንድ ጊዜ የተለያዩ ፈተናዎችን ይዞ ይመጣል። ለውጡን ለማጽናት ችግሮችን ያስከትላል። ነባር የነበረው ወይም ደግሞ ስታትስ ኮን አስጠብቂ መቀጠል አለብኝ የሚል ኃይልና ወይም የሚል ባህልና አዲሱ ባህል ብዙ ትግሎችን ያደርጋሉ። እነዛ ትግሎች ደግሞ በመጨረሻ ላይ ብዙ ፈተናዎችን ይዘው ይመጣሉ የሚል ነገር አንስተዋል። አለመረጋጋት ወደ ሁለት መንገድ ሊወስድ ይችላል ሀገርንም ማህበረሰብን። አንደኛው ወደ ውድቀት ነው፣ ሁለተኛው ደግሞ ወደ ስኬት ነው። ኢትዮጵያ አለመረጋጋት ውስጥ ነበረች። አለመረጋጋቷን ግን ወይም ደግሞ አለመረጋጋት ይዞባት የመጣውን ፈተና እንደ እድል ተጠቅማ ወደ እድገት እየሄደች ነው የሚል ግምገማ ነው ፓርቲው ያለው። ያ ወደ እድገት የሚሄደው ነገር በምን ይገለጻል ሲባል አንደኛው በኢኮኖሚ ይገለጻል፣ ሁለተኛው በፖለቲካ ይገለጻል፣ ሶስተኛው ደግሞ በዲፕሎማሲና በሌሎች መስኮች ይገለጻል ነው። እንግዲህ ኢትዮጵያ አሁንም ቅድም እኛም ስናነሳ እንደነበረው በተለያየ መንገድ እድገት ውስጥ እንዳለች ይገለጻል። ከፖለቲካ አንጻር የብልጽግና ፓርቲን እሳቤ በተደጋጋሚ በመጽሐፋቸውም በሌሎች አጋጣሚዎችም ሲገልጹ ነበረ። እዚህ ገለጻ ላይም ለማንሳት ሞክረዋል እና በጣም ተራማጅ ነው ብዬ ነው የማስበው። በተለይ ከብሔር ጥያቄ ጋር በተገናኘ ኢትዮጵያ ውስጥ ከ1960ዎቹ ጀምሮ ከዛም በቀደመው ጊዜ ትልቁ ጥያቄ የነበረው እና አሁን 50ኛ ዓመቱን እያከበር ነው ያለነው የኢትዮጵያ አብዮት ዋነኛ ማጠንጠኛ የነበረው የብሔር ጥያቄ ነው። የብሔር ጥያቄ ኢትዮጵያ ውስጥ ለመሞከር በተለያየ አጋጣሚዎች ተሞክሯል። የተሟላ ነገር የለም። አሁንም የብሔር ጥያቄን ለመመለስ የተለያዩ ጥረቶች እየተደረጉ እንደሆነ ተገልጿል፣ ከነ ክፍተቶቹ ማለት ነው። ነገር ግን እኔ አንድ ሀገርን ለማጽናት ወይም ደግሞ ኢትዮጵያ የምትባልን ሀገር ወደፊት ለማራመድ ፓርቲው ወሰነ ብዬ የማስበው እና ጠቅላይ ሚኒስትሩ የገለጹት የብሔሮች ጥያቄ መከበር አለበት፣ የብሔሮች ጥያቄ መመለስ አለበት። ነገር ግን የብሔርን ጥያቄ እንደ ፖለቲካ ማታገያ አድርጎ መንቀሳቀስ እና ከሌሎች መሰል የእንትን ብሔር ተቧድነን የኢትዮጵያ የምትባልን ሀገር እናጸናለን የሚባል ነገር ሊሆን የማይችል መሰረት ሊይዝ የማይችል ነገር ነው። ስለዚህ በብሔር ተቧድኖ ሀገርን ማጽናት አይቻልም የሚል ቆራጥ የሆነ እና ጥሩ የሆነ በግሌ የምደግፈው ሀሳብን ለማንሳት ሞክረዋል። ስለዚህ ማንኛውም ሰው የፓርቲው አባል መሆን ይችላል። ከየትኛውም ቦታ መጥቶ ፓርቲውን መምራት ይችላል። ከየትኛውም ቦታ የመጣ ሰው ፓርቲ ውስጥ ሁለተኛ ዜጋ ተደርጎ አይታሰብ የሚል ነገር አንስተዋል። በቀደመው ጊዜ የምናስበው ሰው ነው። የተወሰኑ 3-4 ክልል ፓርቲዎች ናቸው ዋና የሚባሉት። ሌሎቹ አብዛኞቹ የኢትዮጵያ አካባቢዎች ላይ የነበሩት አካባቢዎች አጋር ተብለው የሚታሰቡ ናቸው። ለምሳሌ የሶማሌ ክልል፣ የአፋር፣ ቤንሻንጉል እንደዚህ ያለን ብዙዎቹ ክልሎች ሀገሩን ዳሩን የሚጠብቁት አሁን የፓርቲ ውስጥ ትልልቅ ቦታ የያዙት ምክትል ፕሬዚዳንት ጭምር የሆኑት የሶማሌ ክልል ለምሳሌ ከዚህ ነገር አጋር ተብሎ የተቀመጠ ፓርቲ ነበርና ፍላጎቱ እንዳለ በብሔር መደራጀት ለኢትዮጵያ አይበጅም የሚለው ነገር ለማንሳት የሞከሩ ይመስለኛል። ይሄ ነገር ለምን አልሆነም? ይሄ ነገር ለምን ውጤት አላመጣም? አሁንም ሰዎች በብሔር ሲቧደኑ ሲከፋፈሉ ይታያል የሚል ነገር ከመጣ ደግሞ ነገሩ በአጭር ጊዜ ይህንን ነገር መለወጥ አይቻልም የሚል ነገር አንስተዋል። ከተቋማት ግንባታ አንጻር ያነሱትን ነገር አስከትለን እናየዋለን። ነገር ግን ይሄ ለኢትዮጵያ የሚበጅ ውሳኔ አይደለም ወይ? እንደ ፓርቲ
በብሔር መደራጀት ለኢትዮጵያ አይበጅም፣ የብሔሮች ጥያቄ የብሔሮች ፍላጎት መሟላት መመለስ አለበት የሚለው ነገር መነሻ አድርገው ይሄ ነገር ግን ለኛ አይበጀንም ብሎ ውሳኔ ማሳለፍ ኢትዮጵያን ካሉባት ችግሮች ካሉባት ፈተናዎች አያወጣሙ ይላል። ትልቅ የፖለቲካል ሽፍት ነው የመጣው። ተስፋ ማረገው የነበረው ከዚህ ግምገማ በኋላ የኢትዮጵያ ፖለቲካል ኢኮኖሚ ላይ በጣም ተጽዕኖ የሚፈጥርም የሚጽፍም የሚከራከርም ሰው ይህንን ጉዳይ ወደ ጠረጴዛው አምጥቶ ንግግር ያስፈልጋል፣ መቀጠል አለበት። እስነት አባውት ብልጽግና ጉዳዩ ሀገሩን የሚመራው የተመረጠው ፓርቲ ብልጽግና እንደዚህ አይነት ሐሳብ አለኝ ብሎ ጠረጴዛው አስቀመጠ። ሶ መወያየት የለብን መነጋገር ደግሞ በጣም ብዙ ሰዎች ሲጠይቁ ነበር። 50 ዓመት ሙሉ ነው እንጂ የጠየቅነው 50 ዓመት ሙሉ ተፋጀ። የብሔር ፖለቲካ አይበጅም የሚሉ ብዙ ሰዎች መጽሐፍ ሁሉ የጻፉ ሰዎች ነበር። ዴፊኒትሊ አሁን ጠረጴዛው ይኸውልህ አዲሱ አስተዳደር በምን ይለያል መሰለ? እስከዛሬ ከመጣንበት የፖለቲካል ኢኮኖሚ ስታትስ ኮ ተለይቷል። ከቆምንበት ስታትስ ኮ ሼክ አድርጎት አዲስ አይነት ፓተርን ውስጥ እየከተተን ነው። በፊት የነበሩት አብዛኞቹ አመራር በፊት የነበሩት በጣም ጉምቱ ተብሎ የምናመጻድቃቸው አብዛኞቹ ነባሩን ስታትስ ኮ ስላስቀጠሉት ነባሩን ስታትስ ኮ ኢንስቲትዩሽናል ስላረጉት ነው የሚወደሱት። ነባሩን ስታትስ ኮ መቀየር ከባድ ኮሚትመንት ግን የኢትዮጵያን መሰረታዊ ችግሮች ከመሰረቱ የሚቀርፉ ውሳኔዎችን ሲወስኑ አልነበር። ለዚህ ነው እሱ እንዴት ነው እናስተካክለው? ኦኬ ደፈር ብሎ አዲሱ አስተዳደር ልዩና የተለየ ክህሎቱ በየማምነው ሁለት ነገር ነው። አንድ ነገር ፕሮጀክት ጀምሮ መጨረስ የተለየ ክህሎቱ ነው። ሁለተኛው ደፋር ነው። የአክሰስ ቱ ዘ ሲ የባህር በር ጥያቄ ሲመጣ ሁላችንም እንደ አዲስ ነው አይናችን ይበራል። ይሄም ከብሔር ፖለቲካን መነሻ የተወሰነ ውሳኔ ምን በጣም ለዚህ ነው ሽፍት ነው እንዳልኩ ደፋር ነው። ሽፍት ትልቅ ፖለቲካል ሽፍት ነው። የኢትዮጵያ የሚቀጥለውን 50 ዓመት ዴስቲኒ ይወስናል። እዚህ ጉዳይ ላይ እንወያይ። ምክንያቱም የመጣንበት 50 ዓመት አላዋጣን፣ ብዙ አከሰረን። ሶ ይሄ አዲስ ፓተርን እከተላለሁ ብሎ አደባባይ ያመጣው በግልጽ በጣም የሚታይ ለንግግር የሚበቃ ነው ያምናለሁ። ፎር ሹር ከዚህ በኋላም እድል አለ። በጣም ብዙ ጻፊ አለ፣ ብዙ ነገር አለ። ይሄንን ጉዳይ ይዘን ብንመጣ ጥሩ ነው። ይሄ ግን ማለት ብዝሃነትን ማንነትን የረሳ አይደለም። እዚህ ሀገር ብዝሃ ማንነት ያለበት ሀገር ነው። ብዝሃነትና የማንነት ጉዳዮች ጥያቄያቸው መከበር አለበት። ጥያቄው ማሟላት አለበት። ኢትዮጵያም እስካሁን ስትፈተን የነበረው ይሄንን ብዝሃነት ማስተናገድ አለመቻሏ ነውና ይሄንን ማቀፍ ይሄንን ብዝሃነት ይዤ ቀጥላለሁ የሚል ውሳኔ አለመኖሩ የፖለቲካል ኢንስትሩመንት የፖለቲካ ማታገያ የፖለቲካ ጨዋታ እንዳይሆን ከኢትዮጵያ ፖለቲካል አርጊውመንት ግን መገለል አለበት። እሱን ማድረግ ማለት ብዝሃነትን አለማክበር አይደለም። ይሄንን ዲማርኬሽን መስራት የማይችል የኢትዮጵያ ፖለቲካል ኢኮኖሚ ጉዞ አይጠቅመንም። እሱ ላይ ነው እየተከራከሩ ያሉት። ለዚህ ነው ይሄ አዲስ ፓተርን አይ ቲንክ የሚቀጥለውን ዘመን ይወስናል፣ ይሰራልን ይሄዳል። በጣም ይሄ ነገር ተመልካቾችም ሐሳብ ሰጡበት ጥሩ ነው። ምሁራን በዚህ ጉዳይ ላይ ፍላጎት ያላቸውም ሰዎች ቢጽፉበት እንደዚህ ጥሩ ነገር ይመስላል። ቅድም አጋር ያልካቸው አብዛኞቹ በፊት አጋር የነበሩት አሁን የኢትዮጵያ መሪ የሆኑት እያንዳንዱ ክልል ቲንኪንጋችን የቀየረ ይመስለኛል። ሁሉ ጊዜ ይሄ መጣው መንግስት አንድን ነገር ኤክስፕሌን የሚያደርግበትን ኮሚኒኬሽን ቀይሮታል። ሁሉ ጊዜ ዳሩ መሃል ነው እዚህ ሀገር ላይ ማሉም ዳር ነው። ምክንያቱም የተሳሰረንን ይሄንን ግን ማድረግ የሚቻለው በጣም ቁርጠኛ የሆነ በጣም ደፋር የሆነ የፖለቲካል ሽፍት ማምጣት የሚችል ገዢ ሐሳብና ገዢ ኃይል ሲመጣ እሱን ደግሞ የምታረጋው የኢትዮጵያን ችግር በመረዳትና በጣም ቅን የሆነ ግምገማ በማድረግ ነው። ከተቋማት ግምገማ ማነው ግንባታ አንፃርም ፓርቲው ያሳካቸውን ስኬቶች ለማንሳት ሞክሯል። በተለይ ከፖሊስ ከደህንነት ተቋማት ጋር የተገናኘውን ነገር ከዘመናዊ ከእንደዚህ ጋር በማዘመን ረገድ ልልህ ነው የተሰሩ ስራዎች እንዳሉ ሆኖ በተለይ መከላከያ ራሱን በከፍተኛ ሁኔታ ማጠናከሩን አክቲቭም የሆነ ሪዘርቭ ጦር ማዘጋጀቱን አሁንም ባለው አክቲቭም ሪዘርቭም ጦር የተነሳ ከአፍሪካ ጠንካራ ከሚባሉ ሰራዊቶች መካከል አንዱ እንደሆነ ነገር ግን ተጨማሪ ስራዎች መስራት እንደሚያስፈልጉ ገልጸዋል። መቼም መከላከያ ከምን ውስጥ እንደወጣ ብዙ ዶክመንተሪዎችን ስናይ ነበረ። ትንሽ ማሳያ የሚሆነው የአየር ኃይል ነው። አየር ኃይል ምን አይነት ተቋሙን የማይመጥን ኢትዮጵያን የማይመጥን የኢትዮጵያ የአየር ኃይል ታሪክን የማይመጥን ተቋም ሆኖ ነበር የነበረው። ያ ሆን ተብሎ ነው
በፍላጎት ማጣት ነው ምናምን ሌላ ነገር ነው። ነገር ግን ዛሬ የኢትዮጵያ መከላከያ ሰራዊት ትላንት ያለው የመከላከያ ሰራዊት ነው ወይ? በዚህ 5-6 ዓመታት ውስጥ የተሰራው ተቋሙ ሪፎርም እያደረገ ወይም ደግሞ የዚህ ሪፎርም ትልቁ ማሳያው የኢትዮጵያ መከላከያ ሰራዊት አይደለም ወይ? ያ ደግሞ ለዚህ ደግሞ ትልቁ ነገር ብዬ የማስበው በንግግር ወይም ደግሞ በሐሳብ ብቻ ሳይሆን በተግባርም በየትኛውም የኢትዮጵያ አካባቢዎች የሚነሱ አላስፈላጊ እንቅስቃሴዎችን በህዝባዊነቱ እንደጠበቀ ሲያከሽፍ እንመለከታለንና እንደተባለው በብዙ ተቋማት ውስጥ ለውጦችን ተመልክተናል። መከላከያ አካባቢ የተሰራው ለውጥ ግን ለኢትዮጵያና ኢትዮጵያውያን ተስፋ የሚጥሉበት አይደለም ወይ? ሀገር እየተሰራች አይደለም ወይ? በመከላከያ ውስጥ የምትተማመነው ሀገርህ ባለ መከላከያም ጭምር ነው። ዴሞክራሲ ተቋማት እንዳሉ ሆነው የመንግስታት ስትራክቸር እንዳለ ሆኖ ስቴት ቢልዲንጉ እንዳለ ሆኖ ሀገር ወጥቶ የሚገባው እርግጠኛ ሆነን ስራ የምንሰራው እርግጠኛ ሆነን ብዙ ነገር የምናልመው እቅድ የምናቅደው ዓለም ፊት አደባባይ የምንቆመው መከላከያ ሰራዊት ህይወቱን ስለሚገብር እውነት ነው። ይሄንን ህይወት የሚገብር ትልቅ ኢንስቲትዩሽን ስትሮንግ ማድረግ ማለት ህይወት የሚገብር በጣም ትልቅ ሀገር ማቆም ነው። ይሄ ሀገር የቆመው ከለላውም መከላከያ ስር ሆኖ ነው። ለኛ ብቻ አይደለም፣ ለቀጠናው፣ ለአንዳንድ ለአፍሪካ ሀገራት፣ ለዓለም ትልልቅ ሀገራት ዩኤን ሲሰበሰብ ፒስ ጉዳዮች ላይ ለመስራት ሲሞክር የኢትዮጵያ መከላከያ ተማምኖ ነው ስራ የሚጀምረው። ለዓለም ሰላም ትልቅ የቤት ስራ የሚሰራን ተቋም ትልቅ ማድረግ የቤት ስራችን ነው። ይኸውልህ በዚህ ግምገማ ላይ ተቋማት ሲያነሳ ስፔሲፊካሊ የመከላከያና የሴኩሪቲ አጠቃላይ ነገሮችን አነሳ እንጂ አብዮት ብለን ሰልችቶን ቸኮ በጣም ብዙ ነገር በልቶብን ጀነሬሽን አጥፍቶ ኢኮኖሚ አጥፍቶ የነበረውን ፓተርን ከአብዮት ወደ ሪፎርም ተቀየረ አይደል? ሪፎርሙ በጣም ቅድም እንዳልነው ጠቅላይ ሚኒስትሩ መግቢያ ላይ እንዳነሱት እኛም አንሰርቴኒቲ እንዳልነው ብዙ መሰናክል ገጠመው። ሪፎርሙን ግን ቻል አድርጎ ሬዚሊየንት ሆኖ ቀጥሎ እየሄድነው ወደ ኢሌክሽን ነው። ኢሌክሽን ላይ ካረጋገጠን በኋላ ነው ወደ ሪፎርም የገባነው። ሪፎርሙ ሁለት መልክ አለው። አንደኛ አንዳንድ ተቋማትን ሪፎርም ማድረግ ነው። አንዳንድ ተቋማትን ደግሞ ሪኢንቴግሬት ማድረግ ነው። መከላከያን ሪኢንቴግሬት ነው ያደረገው። የመከላከያም እንዳለ ሆኖ ሪፎርም እየተደረገም ተቋርጦ የነበረውን ታሪክ ግንኙነት መቀጠል በፊት ልክ አዚፍ ኢትዮጵያ መከላከያ እንዳልነበራት የሚሊክ መከላከያ ምናምን ይላል ታሪክ እንዳልነበራት ወታደር እንዳልነበራት ለሀገር የሞተ እሱን ከሁለቱን ስታገናኝ ትላንት ዋጋ የሰጡ የደርግ ጦር ተብሎ ተበተኑ የነበሩ እኮ ትልልቅ ጀነራሎች ወደ ጦራታቸው ከመከበር ምናምን አልፎ መከላከያ ውስጥ ተቀላቅለው በኢንስቲትዩሽን በተቋማት ውስጥ ነው የኢትዮጵያ የአዲሱ መንግስት ስርዓት ፖለቲካል ሺፍት እንዳለ መታቀው። እኔ የብሔርና የብሔር ጉዳይ የፖለቲካ ጨዋታ አላረግም ሲል ማይከተው በፍጹም ድርሽ እንዳይል የሚፈለገው ኢንስቲትዩሽን ውስጥ ኢንስቲትዩሽኖቹን ሪቢልድ ሲያደርግ ሪኢንቴግሬት ሲያደርግ ሪፎርም ሲያደርግ የፖለቲካል ጨዋታውን ዳራስ ይዞ ሀገር ነው ከፊት ያለው። ስለዚህ እዚህ ጉዳይ ላይ በጣም ያተኮረ ነው። ይሄ በደንብ መታሰብ አለበት። ሁለተኛው በጣም አስተካክሏል ብዬ የማምነው ኢንስቲትዩሽናል ሪፎርም ላይ አጠቃላይ ስለ ኢንስቲትዩሽን ያለን አመለካከትን በስርዓቱ ታክሟል ያምናል። ህክምና ያስፈልገው ነበረ። ስለ ተቋም ያለን እኮ ግምገማ በጣም ቀሽም ነበረ። ከለውጡ በፊትም የነበሩት አብዛኞቹ ተቋማት በህክምና ካመጣ እንደ ኮማ ውስጥ የነበሩ ናቸው። በደንብ ህይወት ሊሰጣቸው የሚገቡ ወይንም ራሳቸውን የማጽናት የመከላከል አቅማቸው በጣም ሂሬን ዜራው ልክ ነው። ሪፎርም እና አብዮት ብዙ እንግዲህ አብዮት አድርገናል፣ ሪፎርምም እያደረግን ነው። የተሳካልን አብዮቱ አይደለም። አብዮቱ የ50 ዓመት ብዙ ዋጋ አስከፍሎናል። ሪፎርም ግን በ6 ዓመት ውስጥ ብዙ ነገሮችን አምጥቷልና ሪፎርም ማድረግ የቻሉ ሀገሮች ለዓለም ምሳሌ ጥቂት ናቸው። በፈተና ውስጥ ነው የሚያልፉት። እነዛን ፈተናዎች ግን ወደ እድል ቀይረው ብዙ ነገሮችን ያመጣሉ የሚለው ገዢ ሐሳብ ይመስለኛል። ለውጡ ምን ይዞ መጣ? ከኢኮኖሚ አንፃር፣ ከግብርና፣ ከዲፕሎማሲ፣ ከሌሎች ነገሮች የሚሉትን ነገሮች ደግሞ አለፍ አለፍ እያልን ብናይ ከኢኮኖሚ አንፃር እድገት ውስጥ እንዳለ ነው እንግዲህ ጠቅላይ ሚኒስትሩ ሲያነሱ የነበረው ከ2011 ጀምሮ እስካሁን ባለው 2016 ድረስ የመጡ ኢኮኖሚ ለውጦች እንዳሉ ለማንሳት ሞክረዋል። ይሄ እንግዲህ የሆነው በጣም ትልልቅ የሚባሉ ፈተናዎች ውስጥ ሆነን ነው። አንደኛው ኮቪድ ነው። እንደምናስታውሰው ኮቪድ የዓለምን ኢኮኖሚ በከፍተኛ ሁኔታ አዛብቷል። እስካሁንም ከኮቪድ መገረን ያልወጡ ብዙ ሀገሮች አሉ።
ሁለተኛው ደግሞ የኛ ሀገር ደግሞ ስፔሲፊክ የነበረው የሰሜኑ ጦርነት በሀገራችን ላይ ያመጣውን ሁኔታ የምናስታውሰው ነው። እንግዲህ ጠቅላይ ሚኒስትሩ በለውጥ በሚመራበት ጊዜ ኢኖቬቲቭ የሆኑ አዳዲስ አይዲያዎች ወቅትንና ጊዜን ማዕከል ያደረጉ የአዳዲስ ሀሳቦች ያስፈልጋሉ የሚል ነገር አንስተው ኮቪድ ሲመጣ መሬት ጾም ማደር የለበትም እያረስን ነው መሞት ያለብን የሚል ሀሳብ ይዘን መተን ስንሰራ ነበር ብለዋል። የአየር መንገድ የምናስታውሰው ነው። አየር መንገድ ሁሉ ሲቆም የኢትዮጵያ አየር መንገድ ግን ወንበሮቹን አንስቶ እቃ ማጓጓዝን የጀመረውና ይህንን የፈተና ጊዜም አልፏል። ስለ ሎክዳውን ያነሱት ነገሮች ነበሩ። ብዙ ነገሮች አሉ። በጦርነቱም ወቅት እንግዲህ እየተዋጋን ማልማት አለብን የሚል ፖሊሲ ይዘው መምጣታቸውን በዚህም የተነሳ ባለፉት አመታት የጂዲፒ እድገት ማደጉን የነፍስ ወከፍ ገቢ እየጨመረ መምጣቱን አንስተው አሁንም ለኢትዮጵያ ኢኮኖሚ ግን የኢንፍሌሽን ወይ ደግሞ የኑሮ የዋጋ ንረት ከፍተኛ ሁኔታ እንዳለው ነገር ግን በሱ ረገድም ኢንፍሌሽን ካለፈው አመት ከነበረው አሁን በአንጻራዊ ባለፈው አመት ከነበረው ወደ 33.5 ከመቶ አሁን ወደ 23 መውረዱን ይሄ ደግሞ በምግብ ነክና ምግብ ነክ ባልሆኑ ዘርፎች እንደሚለያይ በዚህ አመት የሰኔ ወር መጨረሻ ደግሞ ይሄንን የዋጋ ንረት ወደ 20% የማውረድ ነገር እንዳለ ሲያነሱ ነበርና ትላንትና ስመለከት ነበር እነ ናይጄሪያ ብዙ የአፍሪካ ውስጥ ትልልቅ የሚባሉ ሀገሮች በዚህ በዋጋ ንረት በከፍተኛ ሁኔታ እየተፈተኑ ነው። ናይጄሪያ ካልተሳሳትኩ ትላንት ወደ 40 እንደዚህ አካባቢ ደርሶባት መንግስት ትልቅ ችግር ውስጥ እየገባ ነውና ኢትዮጵያ ግን በዚህ ሪፖርት መሰረት ይሄ ሁሉ ፈተናዎች ይሄ ሁሉ ችግሮች እያሉ አሁንም የብድር መከልከሉ እንዲህ አይነት ጫናዎች እያሉ የኑሮ ውድነትን ከ32 ወደዚህ ደረጃ ለማውረድ መቻሉ ትልቅ ተስፋ የሚሰጥ ይመስለኛል። ይሄ ግን ለአገሬው ለእያንዳንዱ ዜጎች በየቤታቸው ሆኖ ለሚመለከቱን ተመልካቾች ምንድነው ትርጉሙ? ከ33 ወደ 23 መጣ ሲባል ማፍታታት በጣም ያስፈልጋል። ኢንፍሌሽን ጋር ወይ ደግሞ የዋጋ ንረት ጋር ከመምጣት በፊት አጠቃላይ እድገቱን እሳቸው ዘርዘር አድርገው አንስተውታል። ሁሉ ጊዜ እንደዚህ አይነት የፓርቲ ስብሰባ ላይ እንደዚህ አይነት የፖለቲካል ስብሰባ ላይ የሚወሰኑ ውሳኔዎች ኢን አዘር ወይ የኢኮኖሚ ውሳኔዎች ናቸው። የፖለቲካ ውሳኔ የኢኮኖሚ ውሳኔ እንደሆነ ስለሚታወቅ ሀገር የሚቆመው በሁለት መልክ ነው። ኢኮኖሚ ፖለቲካም አያይዘ ስትሄድ ነው ሀገሩን ወደ ተሻለ የምትሄደው። ኢኮኖሚው የምትመራበት መንገድ በጣም በተሳሳተ ከሆነ ፖለቲካው ባልሆነ መንገድ ይሄድባል። ለዚህ ነው ኢኮኖሚ የጀርባ አጥንት ነው ለፖለቲካ ለእድገት ለዕለት ተዕለት ነው። ሁለተኛ ኢኮኖሚ የሚባለው ጉዳይ ለመስራት ስትሞክር ሶሻል ጀስቲስ ያስፈልጋል። ሀብታሞቹ የበለጠ ሀብታም ድሃዎቹ የበለጠ ድሃ እንዳይሆኑ መሀል ላይ ኢኩዊሊብረም አማካይ ቦታ ፍለጋ ነው። ማህበራዊ ፍትህ ሶሻል ጀስቲስ ወይ ደግሞ ማህበራዊ ፍትህ የምትሰራው አሁን በተጀመረው ፓተርን ነው ብዬ አምናለሁ። የድሃን ማይረሳ ድሃን የበለጠ ድሃ ማረግ ሀብታምን በጣም የበለጠ ሀብታም ማረግ አይነት ፓተርኖች መስራት ለሀገር በጣም ይጠቅማል። ይሄ ሀገር አነሰን በዛ ድህነት በጣም ይፈትነናል። ስለዚህ ሶሻል ጀስቲስ ማህበራዊ ፍትህ በጣም ያስፈልገናል። ያለፈው አንድ አመት የኢትዮጵያን ኢኮኖሚ አግዞታል ብዬ የማምነው ይሄ ማህበራዊ ፍትህ ነው። ማህበራዊ ፍትህ ማለት በጣም የወደቁ የማይታዩ የነበሩ አካባቢዎችና ጉዳዮችን መልሰ መገንባት ለምሳሌ የቤቶች ግንባታ የሌማት ትሩፋት ምናምን ተማሪዎች ምገባ የምገባ ማዕከላት ከተማውን ኢኮኖሚውን ተደጉመዋል በሌላ አገላለጽ። ሁለተኛ እድገት የሚባለውን ጉዳይ አንስተዋል። በፊት 9% ነበር። ኮቪድ እና ጦርነት ሲመጣ ወደ 6.5% ሄደ። ይሄ ግን ማለት አያድግም ማለት አይደለም። በፈተና ውስጥ ያደገ ሀገር ነው። ራሱ እድገት ምን ማለት ነው? ለአንድ ተመልካች ለአንድ እናት ለአንድ ለፍቶ አዳሪ አደግን 6%፣ 9% ሲባል ምን ማለት ነው? ኪሳቸው ይደርሳል አይደርስም? እሷን ላንሳልህና ወደ ኢንፍሌሽን ሄዳል። ለምን መሰለ? ኦል ኢን ኦል እድገት የሚባለው ጉዳይ ጠቅላላ ምርት ነው። ሀገሩ ላይ የተመረተው ምርት ተውሉ ተሰብስቦ የሚሰላ ስሌት ነው። ይሄ ስሌት ሲካፈል እድገቱን ከነበረው ካለው በደንብ ያሳያል። ነገር ግን አይታወቀን ይሆናል እንጂ በጣም ይቸግረን ይሆናል እንጂ እድገቱ እያንዳንዳችን ኪስ ውስጥ ይመጣል። ግን ኪሳችን ውስጥም እጃችን ውስጥም እንዳልገባ የሚያደርገን ምን መሰለ? የዋጋ ንረት ያድጋል፣ ምርት ያንሳል። ኪስ ውስጥ የገባው ብር ከአምና ዘንድሮ ይጨምር እንጂ በኢንፍሌሽን ተበልቶ ሄዷል። ላንተ አይታወቅም። ምን አደግን ይላሉ። ምንድነው እያለ ያለው የሚል ጥያቄ ይመጣል። ስለዚህ እድገቱን ማቆም ሳይሆን ኢንፍሌሽኑን መግታት ኪስ ውስጥ የሚገባውን ገንዘብ መጠን ያሳያል። ኢንፍሌሽን
ሁሉ ጊዜ ኦቨርኦል ኢፌክቱ እኛ ብቻ አይደለም ኢንፍሌሽን በሁለት መልክ ነው የሚመጣው አንደኛ ኢምፖርትድ ኢንፍሌሽን አለ ከውጭ የሚላክ የዓለም ነባራዊ ሁኔታ ምክንያቱም አብዛኛው እኮ ኢምፖርተር ነን ብዙ ኢምፖርት ነው የምናደርገው የገቢና የወጪ ነገራችን እኮ ብታዩ የምናስገባው አይበዛም የምናስገባው እኮ በዶላር ሶ ይሄ ዶላር በበዛ ቁጥር ማናቀው የማይገባን የሰው ሀገር ኢንፍሌሽን ይዘን ነው የምንመጣው ጦርነቱ የሩሲያ ዩክሬን ምናምን ምንላቸው የግሎባል ላይ የሚታዩ ሽፍቶች ኢምፖርት የሚደረጉ ኢንፍሌሽን ወይ ደግሞ የዋጋ ንረቶች ናቸው ሁለተኛው አናመርትም ካላመረትን በበቂ ሁኔታ ምርታማ ካልሆነን ኢንፍሌሽኑ ይነካናል በቀደም ያስተዋልነው ሄደን የጎበኘነው ኢትዮጵያ ታምርት የአንደኛው መቅረፊያ ነው ናው ኢንፍሌሽን የሚባለው ጉዳይ መግታት ያስፈልጋል አነሰን በዛ 23% እንዴት ደረሰ ኢንፍሌሽን የሚቆም ነገር አይደለም አምና 33% ነበር ማለት ዛሬ ሱቅ ሄደ አንድ ዕቃ ስትገዛ የምትገዛው ዋጋው 100 ብር ቢሆንና ኢንፍሌሽን ነክቶት ስትሄድ 133 ብር ሊሆንብህ ይችላል አሁን 133 ብር ላይ ማቆም ጉብዝና ነው ከ133 ብር ግን ማውረድ ያበለጠ ጉብዝና ነው ጀግንነት ነው አሁን እየሆነ ያለው እንደዚህ ስትሄድ የነበረው ዋጋ አሁን አነሰን በዛ ኢንፍሌሽኑ እየጨመረ ያለው በ33% ሳይሆን እየጨመረ ያለው በ23% ነው እየጨመረ ያለው እሱ ደግሞ ወደ 20 ለማውረድ መንግስት እየሰራ ነው ለዚህ ነው ጠቅላላ ሲደረግ ማንንም ሰው እንዲረዳን የምንፈልገው ኢንፍሌሽን ሲባል የተወሳሰበ ነገር እንዳይሰማችሁ አንድ ዕቃ ላይ አምና የሚጨምርበት ሬት ፍጥነቱ 33% ነበረ አሁን ግን ወደ 23% ሆነ ቀስ ብለን 20 ላይ እናረጋዋለን ማለት ምን ማለት ነው ገበያ ስትወጡ የምታውቁት ዋጋ ባለበት እንዲቆም ያደርጋል ወይ ደግሞ ጭማሪውን ይቀንሰዋል ለዚህ ደግሞ ይሄ ደግሞ እንዴት ሆነ ሲባል ሶስት ነገር ላንሳ አንደኛው ሞኔታሪ ፖሊሲ በጣም አግዟል ናሽናል ባንክ ብሔራዊ ባንክ ያወጣው የገንዘብ ፖሊሲ ሁለተኛ የሀገር በቀል ኢኮኖሚ በጣም ትልቅ አስተዋጽኦ አለው ሶስተኛ የሌማት ትሩፋት በጣም ትልቅ ስራ አለው ግብርና ላይ የበጋ እርሻ ትልቅ አስተዋጽኦ አለው እሱ ላይ ምን ሆነ የሚሉትን ነገሮች ስናይ እንዳልከው በጣም ጥሩ ነጥብ ነው ያነሳው በተለይ ግብርናው ላይ ካምና ወደ ዘንድሮ ምንድነው ልዩነቱ ለምሳሌ በሰብል ከ393 ሚሊዮን ኩንታል ወደ 506 ሚሊዮን ኩንታል በጣም ትልቅ ሽፍት ነው ማለት ኢትዮጵያ በታሪኳ እንዲህ አይነት ግብርና ምርቶችን አምርታ መታቅ አይመስልኝ ከተሳሳትኩኝ እታረማለሁ በአትክልትና ፍራፍሬም 86 ሚሊዮን የነበረው አሁን ወደ 340 ሚሊዮን ይሄም በጣም ትልቅ ስኬት ነው የበጋ ስንዴ ብቻ በ2015 47 ሚሊዮን የነበረው አሁን በ9 ወር ውስጥ ብቻ 75 ሚሊዮን መሰብሰቡን አሁን ደግሞ ገና ያልተሰበሰበና ወደ 100 ሚሊዮን ኩንታል እንደሚደርስ ጠቁሟል ሩዝ ከ8 ሚሊዮን ወደ 38 ሚሊዮን የ30 ሚሊዮን ኩንታል ጭማሪ ማለት ነው ቡና ከ7.6 ሚሊዮን ወደ 8.3 ሚሊዮን የ1 ሚሊዮን ጭማሪ በወተት በእንቁላል በሌሎች ዘርፎች ብለው ያነሱት አለ አጠቃላይ ደግሞ ግብርናው ወደ 6.2% ኢኮኖሚውን እየደገፈ እንደሆነ ጠቁሟል ኢንፍሌሽንን በመቆጣጠር ሂደት ውስጥም ይሄ ትልቅ አስተዋጽኦ እንዳለው ለማንሳት ሞክሯል ትልቁ መነሳት ያለበት ግብርና እድገት ላይ ትልቁን አስተዋጽኦ እያደረገ ያለው እሳቸውም ሲያነሱ እንደነበረው የግሪን ሌጋሲ ነው እንግዲህ ክረምት እየመጣ ነው የግሪን ሌጋሲ የሚሰራበትም ወቅት የሚመጣ ነው ትላንትና የኢትዮጵያ ትልቁ ስኬት ብዬ የማስበው ትላንት ስንሰራቸው የነበሩት ነገሮች ዛሬ ምርት ፍሬ እያፈሩ ነው ለምሳሌ በምሳሌነት ያነሱት አለ የቡና በ4 በ5 ዓመት ይመስለኛል ፍሬ ማፍራት የሚጀምረውና በግሪን ሌጋሲ የተተከሉት ምንድነው የቡና ችግኞች ዛሬ አድገው ፍሬ እያፈሩና የኢትዮጵያንም የቡና አመታዊ ምርት በ1 ሚሊዮን ኩንታል እንደጨመሩት ጠቁመዋል በኢንዱስትሪ ዘርፍ ተመሳሳይ ነው ቅድም የኢትዮጵያ ታምርትን ስታነሳ ነበር እኛም የአዲስ ዋልታ ሰራተኞች በሙሉ ሄደው የጎብኝተውታል የኢትዮጵያ ታምርት እንቅስቃሴን እዛው ውስጥ እየተሰሩ ያሉትን ነገሮች አንስተዋል ከነጻ የንግድ ቀጠና ባለፈው ሳምንትም የገዳ ሲቲ ከዛ በፊትም የነበረው የድሬዳዋ ነጻ ቀጠና መገንባትን ምናምን ሲያነሱ ነበር ከዛ በተጨማሪ ደግሞ በአገልግሎት ዘርፍም የተነሱት ነገሮች አሉ በቱሪስት በትራንስፖርት በመናምን ያነሱት ነገሮች አሉ ትልቁ እና በተለይ አገልግሎት ዘርፍ ላይ ደግሞ ኢትዮጵያ ወደፊት ይዟት ይሄዳል በየትልቅ ተስፋ ማድረጋው የዲጂታል ግብይት ነው በሪፖርታቸው ላይ እንዳነሱት ኢትዮጵያ ለመጀመሪያ ጊዜ በአመት ውስጥ በካሽ በወረቀት ገንዘብ ከተደረገው ግብይት በላይ
በዲጂታል የተደረገው ግብይት ትልቅ ቦታ እንዳለው አንስተዋል። የብድር አገልግሎት መጨመሩን አንስተዋል። ጠቅለል ሲል የኢትዮጵያ ኢኮኖሚ የኢትዮጵያ እንግዲህ በፓርቲው ግምገማ መሰረት ግብርናው በከፍተኛ ሁኔታ እያደገ ነው። ምንድነው ኢንዱስትሪውም እድገት ላይ እንዳለ ጠቁመዋል። የአገልግሎት ዘርፉም እድገት ላይ እንዳለ ይታወቃል። ስለዚህ እነዚህ ነገሮች በከፍተኛ ሁኔታ እየተቀየሩ እየተጣጣሙ በሚሄዱበት ጊዜ ሀገራችን ኢትዮጵያ በሚቀጥሉት ዓመታት እንደሚባለው በጣም ባጠረ ጊዜ ትልቅ ስኬት ላይ መድረስ የምትችል ይመስለኛል። ይሄ እንዳይሆን ፈተናዎች አሉ። ከነዛ ፈተናዎች መካከል ደግሞ እንግዲህ ግጭቶች አንደኛው እንደሆነ ይታወቃል። የብልጽግና ፓርቲ እሴቶችም ብለው ያስተዋውቋቸው አሉ። ነጻነት፣ እኩልነትና ወንድማማችነት ብለው ያነሷቸው ነገሮችና በንግግራቸው መጨረሻ ላይ ስለ እርቅ ስለ ንግግር ብዙ አንስተዋል። ኢትዮጵያ እየመከረች ነው የሚል ጉዳይም በተደጋጋሚ ሲነሳ እንመለከታለን። ከወራት በፊት ከተለያዩ የሀገሪቱ አካባቢዎች ከመጡ የህዝብ ተወካዮች ጋር ውይይት ሲያደርጉ እንደነበር እናስታውሳለን። በቀደምም በአማራ ክልል በአባይ ወንዝ ላይ የተሰራውን ድልድይ ሲመርቁም ያነሱት የሰላም ጥሪ ያለና ንግግር ውይይት አሁን የተጀመሩት ቅድም እንዳልነው በግብርና በኢንዱስትሪ በአገልግሎት ላይ እየታዩ ያሉ ስኬቶች መቀጠል የሚችሉት መስፋት የሚችሉት ሀገር ሰላም ሲሆን ሀገር ሲረጋጋ ነውና በአብዛኛው ሀገራችን ያለችበት ሁኔታ የተረጋጋ እንደሆነ ይታወቃል። አንዳንድ አካባቢዎች ግን አሁንም ችግሮች አሉ። እነሱን ችግሮች ለመፍታት ደግሞ መንግስት የምክክር ኮሚሽንን አቋቁሟል። ከዛ በተጨማሪ ደግሞ ለውይይትም ተደጋጋሚ ሰላም ጥሪዎችን እያደረገ ነው። መንግስት ይሄን ካለ ትላንትናም የአሜሪካን ኤምባሲ እዚህ ባሉት አምባሳደሩ በኩል ያወጣው መግለጫ አለ። ከነ እንትኖቹ በተለይ በትግራይም በአማራም በኦሮሚያ ክልል የሚገኙም ትጥቅ ያነሱ ሰዎች ወደ ንግግር እንዲመጡ መክሯል። ስለዚህ ከንግግር ውጪ መፍትሄ ያለን ወይ የጀመርናቸውን ስኬቶች ለማስቀጠል በጣም ወሳኝ ነገር ነው ያነሳው። እሱ ጋር ከመድረሴ በፊት አንድ ነገር ላንሳልና ወደ ፖለቲካል ዲስከሽኑ እመጣለሁ። አንደኛው አጠቃላይ ኢኮኖሚ የሚባለው ጉዳይ አዲሱ አስተዳደር አንድ ህግ ብቻ ተከትሎ አይደለም የሚሄደው። ሁልጊዜ ያለፉት ተከታታይ መንግስታት የሚከተሉት መንገድ ግብርና፣ ከዛ ኢንዱስትሪ፣ ከዛ ሰርቪስ እንሰራለን ብለው ተነሱ። ግብርናውም ሳይሳካ ኢንዱስትሪውም ሳይሳካ ሰርቪሱ ብቻ አብጦ የኢትዮጵያን ኢኮኖሚ አዛባው። እሱ ነገር አያዋጣንም። በእርግጥ ሳይንሱ እንደዛ ነው የሚለው። ሳይንሱ ደግሞ ሌላ መከራከሪያ የሚያነሳው ዳይቨርሲፋይድ ፕሮዳክሽን ብታመጣ ደግሞ የበለጠ ታድጋለህ። ይኸውልህ ሰርቪስ ዘ ሃይስት ፎርም ኦፍ ወይ ደግሞ ዘ ሃይስት ክላስ ኦፍ ፕሮዳክሽን ይባላል። ግብርናውን በሚገባውና በሚያስፈልገው ልክ ካመረትክ፣ ይህንን ግብርና ደግሞ በተቻለ መጠን ወደ ኢንዱስትሪ አብረህ ካመጣ፣ ሰርቪሱን በዛ ልክ ከፍ ካረከው ማያዝ ይችላል። ይህን ሁሉ የሚሰሩት የተለያየ ዲፓርትመንት የተለያየ ስራ ኃላፊ ናቸው። ለዚህ ነው ግብርና ላይ ያሉት ሰዎች ግብርና ላይ እስከዛሬ እየሰሩ ያሉ ሰዎች አይ ቲንክ ቅድም እንዳልከው መመስገን ያለባቸው ትልቅ የቤት ስራ ትልቅ አቺቭመንት ነው። ትልቁ ሺፍት ለግብርና ያለን አታይ ተቀይሯል። ዝናብ ብቻ እየጠበቅን ማልማት አቁመናል። አሁን ውሃና ውሃ ተጠቅመን የምናመርታቸው የመስኖ ነገሮች በጣም እየበዙ ነው። ታሪካችንን እየቀየሩ ያሉት እነሱ ዴፊኒትሊ። ሁለተኛ ዳይቨርሲፋይ ፕሮዳክት ምርትን ማብዛት ማለያየት ለብዙ ኢኮኖሚክ ትርፍ ስለሚያመጣ እነዚህ ነገሮች ወደ ሰላም ያመጣዋል። ሰላሙ ላይ ደግሞ አይ ቲንክ ግጭት የልማት ጸር ከሆነ ጤናማና ፍትሃዊ ልማት ደግሞ የግጭት መከላከያ መንገድ ነው። ሁሉ ጊዜ ምን ይባላል መሰለ፣ ሰላም ማለት ግጭት አለመኖር አይደለም፣ ግጭትን በዜሮ ጥፋት አቅጣጫ መምራት መቻል ነው ይባላል። አሁን እየተከተሉ ያሉት እሱ ነው። ገዢው ፓርቲ በጣም እዚህ ላይ በጣም ስትሮንግ ስታንዳርድ ሁከት አልባ ግጭት እየጨመረ ሲሄድ በማህበረሰብ ዘንድ እኩልነት ይመጣል፣ የጋራ ነገር አብሮ ነው የሚመጣው። ግጭት ኢኔቪታብል ነው ማይቀር ነገር ስለሆነ፣ ግን ሁከት አልባ መሆን አለበት፣ በቀላሉ መፈታት አለበት፣ በንግግር መፈታት አለበት። ግጭትን እፈታለሁ ያለው በ3 በ4 አቅጣጫ ነው። አንደኛው የሰብአዊ መብት ካፒታል አይ ቲንክ ሰብአዊ ካፒታል የሚባለው የሰው ኃይሉን በስርዓቱ መጠቀም እሱ ላይ በጣም ያተኩራል። እንግዲህ ስራ ፈጠራ ምናምን የምንላቸው ስላለ ነው። የመጨረሻውን ነገር ለማንሳት አይ ቲንክ በጣም ጠቃሚ ነው የማምነው ሰሞኑን እያየ ነው ያለነው የትግራይ ክልልና
የፌዴራል መንግስት ማለት ፓርቲ ለፓርቲ የነበረው ግንኙነት አሁን እያነሳን ያለነው የብልጽግና ፓርቲ ግምገማ ነው። ብልጽግና ፓርቲ ደግሞ ከህወሓት ከሚባለው ፓርቲ ጋር ውይይት እያደረገ ነው። ሶስተኛው ዙር ነው። ኦሊኖል ደግሞ ቅድም እንዳልከው የአሜሪካ ኤምባሲ እንደዛ አንስተዋል። ኦሊኖል ወደ ምን እየገፋ ነው? በዲፕሎማሲም የተገኙ ስኬቶችን ፓርቲው አንስቷል። ብሪክስ ውስጥ መገባቱ እሱን ተከትሎ ትላንትናም የሚኒስትሮች ምክር ቤት ሲያጸድቅ ከበርካታ ሀገራት ብድሮች እንደዚህ እንደተገኙ ሲገልጽ ነበርና ባለፉት 9 ወራት የኢትዮጵያ ዲፕሎማሲ ይሄ ስንል እንግዲህ በአዲስ የመጡት የውጭ ጉዳይ ሚኒስትር ራሱ ጠቅላይ ሚኒስትር አብይም በዲፕሎማሲው መስክ የሚሰሯቸው ስራዎች አሉ። ቅድም ከባህር በር ከእንደዚህ ብለህ የጠቀስከው ዳይቨርሲፊኬሽን ፕሮዳክት ብቻ ሳይሆን ዳይቨርሲፊኬሽን ኦፍ ፓርትነርሺፕ ተደማጭነታችንም እየጨመረ መጥቷል ነው በጣም ባጭሩ ማየት ያለብን ብዬ የማስበውና የዚህ ግምገማ ትልቁ ኢትዮጵያውያን ሊወስዱት ይገባል ብዬ የማስበው ጠቅላይ ሚኒስትሩ መጨረሻ ላይ ያነሱት ነገር ነው። አደራም ብለው ለካቢኔዎቻቸውም ለምንድነው ለምክር ቤቱ አባላት ያነሱት ነገር የተረጅነት ባህልን ማስቀረትና የሰው ሀገር ስንዴ ይብቃን፣ ኢትዮጵያ አርሳ ልጆቿን የምትመግብ ሀገር እናድርግ የሚል ነገር አንስተዋል። ኢትዮጵያ በብዙ ነገሮች የተሰጠች በብዙ ተፈጥሮ የሰጣት አብዝቶ የሰጣት ሀገር እንደሆነች እናውቃለን። ባህላችን ምናችን ሁሉ ነገር ሁሉ የሚያኮራ ባህል ነው ኢትዮጵያውያን ያለን። የእርስ በርስ ግንኙነታችን ብዙ ስለ ኢትዮጵያና ስለ ኢትዮጵያነት ብዙ ነገር ሊባል ይችላል። የሚያስነክሰን እንቅፋት የሚሆንን ሌሎች ፊት ስንቀርብ ከሚያስጎነብሰን ነገር አንዱ ከዚህ በፊት የነበረው የረሃብ ታሪካችን ነው። ዛሬም ያንን ታሪክ እየመዘዙ ኢትዮጵያን ከረሃብ ከምናምን ጋር አገናኝቶ የማየቱ ነገር አለ። ከዛ በኋላ እኮ ብዙ ዓለም ተርቧል። ብዙ ከኛ የባሰ ብዙ ችግሮች ውስጥ ይገባሉ። ይሄን ታሪካችንን ለመቀየር ፓርቲው እንደሚሰራ ጠቁመዋልና ለኔ ለኢትዮጵያ ሊሰራ ከሚችል ለኢትዮጵያ ሊደረግ ከሚችል ውለታ ትልቁ የኢትዮጵያን የዓለም አቀፍ ደረጃ ላይ ያለንን ስም መቀየር ነው። ዓለም የሚያቀንኛን በአኩሪ ታሪኮቻችን በአክሱም በፋሲል በሌሎቹ ብቻ አይደለም። በባህላችን በሙዚቃችን በብዙ ነገሮቻችን ብቻ አይደለም። በመንኮራባቸው በአትሌቶቻችን ብቻ አይደለም። ከዚህ ሁሌ የሚያስነክሰን የረሃብ ታሪክ አለ። ሁሌ የተረጅነት ታሪክ አለና እሱ ይሳካም አይሳካም ይሄንን ለመቀየር እንነሳ ብሎ አንድ ጠቅላይ ሚኒስትር ሲያነሳ ወይም ደግሞ አንድ ፓርቲ ሲያነሳ ምሁር ነኝ፣ ውጭ ሀገር ነው የምኖረው፣ ጋዜጠኛ ነኝ፣ እግር ኳስ ተጫዋች ነኝ፣ አትሌት ነኝ የምንል ሰዎች ከዚህ ጉዳይ ጀርባ መቆም የለብንም። ፓርቲው የሚቀጥሉት ዓመታት ላይ ሊሰራቸው ከሚፈልጋቸው ነገሮች አንዱ የኢትዮጵያን የረሃብ ታሪክ ማጥፋት እንደሆነ ጠቁሟልና ከዚህ ጎን መቆም አይገባም ወይ ነው። ሉዓላዊ ኢኮኖሚ፣ ሉዓላዊ ህዝብ፣ ሉዓላዊ የምርትና ከምርት ጋር የተገናኘ ጉዳይ፣ ሉዓላዊነት የሌለበት ጉዳይ ብዙ መከራ አለው። ይወል ሉዓላዊ ኢኮኖሚ ሳይኖር ሉዓላዊ ግዛት አይኖር። እየተረዳ አይሆንም። ኢኮኖሚያችንን ዲፔንደንት ካረግ ነው የተሪጂነት ሜንታሊቲው ካደገ ድንበር የምናወራው ኢንስቲትዩሽን የምናወራው ታሪክ ነው አይሰራም። ማንም ሰው ዘው ብሎ የሚገባበት ቤት ነው የሚሆነው። ለዚህ ነው ሉዓላዊነት ማንም ሰው ፊት ጉልበት ሰጥቶ ሞራል ሰጥቶ የሚያቆም ስራ ነው። ይሄ ትልቅ የቤት ስራ ነው። ስለዚህ ከዛ ጎን መቆም ያስፈልጋል። እንግዲህ በመጨረሻ በትብብር መንፈስ ከሰራን ለስራ አስፈጻሚ ኮሚቴ አባላቱ ጠቅላይ ሚኒስትሩ ያነሱት ሀሳብ ነው። በትብብር መንፈስ ከሰራን ከዕዳ ነፃ የሆነች ማንም የማይጠመዝዛት የፖሊሲ ነፃነት ያላት በራሷ ባህል በራሷ ቋንቋ በራሷ እምነት የምትመራ ኢትዮጵያን በሚቀጥሉት 10-15 ዓመታት እውን እናደርጋለን። ለሱ ግን በትብብር መስራት ያስፈልጋል። ልዩነቶችን አጥቦ የሚል ሐሳብ አንስተዋልና ሁሉም ኢትዮጵያ የሚናፍቅ ይመስለኛል። ከዕዳ ነፃ የሆነች ማንም የማይጠመዝዛት የፖሊሲ ነፃነቷን ያስከበረች እና በራሷ ባህል፣ ወግ፣ እሳቤ፣ እምነት የምትመራ ኢትዮጵያ እውን ሆና ማየት ሁላችንም ኢትዮጵያውያን የምንፈልገው ነገር ነውና ሲጠቃለል የፓርቲው ግምገማ ወይንም የብልጽግና ፓርቲ ግምገማ ሀገር ፈተናዎችን ወደ እድል ቀይራ በእድገት ችግሮች ቢኖሩም አሁንም የተሻለ እድገት ጎዳና ላይ ትገኛለች። ለዚህ ግን ችግሮቻችንን መቅረፍ አለብን። ከነዛ ችግሮቻችን መካከል አንደኛው ግጭቶች ናቸው። ያንን ግጭት ደግሞ በውይይት በንግግር መፍታት አለብን የሚል ሐሳብ አቅርቦ ነው የደመደመው ማለት ነው። ሁለት ነገር ላንሳና ላጠቃል። አንደኛ ማንኛውም ሰው ፖለቲካ ፓርቲ በለው እዚህ ጉዳይ ላይ ግድ የሚሰጠው ኢንተርናሽናልም ሊሆን ይችላል እዚህም ሀገር ያለ ሰው ሁሉም ሰው ኃላፊነት የሚሰማው ሰው በሙሉ ግጭቶችን ወደ ኖርማል ለመመለስ የሁሉም ሰው የቤት ስራ ነው። ፕራዮሪቲ የመንግስት የቤት ስራ እንደሆነ አምነዋል፣ ተቀብለዋል። ይህን መተባበር ኮላቦሬት ማድረግ ለሀገሩ የሚቀጥለውን ዘመን አሪፍ ለማድረግ ያግዘናል። ሁለተኛ ብልጽግና ፓርቲ
ሀ ለ ብሎ ዘርዝሯል። ልሰራ መፈልጋቸው እየሰራ ያላቸው እነዚህ ናቸው ብሎ ተናገረ። ቃል ነው የሰጠው። በዚህ ቃል መሰረት መነጋገር ካሁን በኋላ መጀመር አለብን። ቃልን አክብር እንጂ እንዴት ነው ማታከብረው? እንዴት ይታገዝ እያልን የቆመውና ያለውን በሁለት እግሩ የቆመውን መንግስት በደንብ ማነሳሳት በጣም ለስኬት ያመጣል። እስካሁን የተሰሩት ነገሮች ግን እንደ አንድ ኢትዮጵያዊ የሚያኮሩና ተጠናክረው መቀጠል ያለባቸው ናቸው። ይሄ የፖለቲካዊ ፓርቲ ምናምን ጉዳይ ሳይሆን እንደ ኢትዮጵያዊ ስናስብ ግን ከላይ ዘርዘርናቸው ነገሮች ኢትዮጵያን በተለይ ከልመና አወጣለሁ ብሎ መነሳት ለኔ ትልቅ ራዕይ ይመስለኛል። ያ ራዕይም ደግሞ በአድዋ ያገኘነውን ሉዓላዊነት በኢኮኖሚ ደግሞ ሉዓላዊነት ለማምጣት መጓዝ ሌላ ከእጥፍ በላይ የሚጠይቅ የአድዋ ጉዞ ነው ያለው። በህዳሴም መንገድ እንደተሳካው ኢትዮጵያም የራብ ታሪኳ እንደሚቀረፍ እናምናለን። ለማንኛውም ተመልካቾች እዚህ ጋር እንደምንማሻል አይሻል በጣም ተመልካቾች አብራችሁን ስለቆያችሁ እናመሰግናለን። ስትከታተሉ የቆያችሁት አጀንዳ ፕላስ ነው። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 ኤፍኤም ሬዲዮ አዲስ አበባና አካባቢዋ ላይ እንደዚሁም በአዲስ ዋልታ ፌስቡክ የዩቲዩብ ቻናል ላይ ይህንን ፕሮግራም ስትከታተሉ ቆይታችኋል። የብልጽግና ፓርቲ የስራ አስፈጻሚ የ9 ወራት የስራ አፈጻጸም ግምገማ ምን ይመስላል የሚለውን ጉዳይ አንስተን ነበረ የተወያየ ነው። ስቲፋኖስ አበራና አንዋር አብራር ነበርን። ብዙ ሀሳብ አንስተናል። የምትስማሙባቸው የምትጨምሯቸው ጉዳዮች ካሉ በሀሳብ መስጫ ሳጥን ላይ ብታደርጉልን እናነባቸዋለን። የፕሮግራማችንን አካል እናደርጋቸዋለን። አጀንዳ ፕላስ ዘወትር ሰኞ ከምሽት 3 ሰዓት ላይ እንደዚሁም ዘወትር ሐሙስ ምሽት 3 ሰዓት ላይ በአዲስ ዋልታ ቴሌቪዥንና በሌሎች አማራጮች ታገኙታላችሁ። ለማንኛውም አብራችሁን ስለቆያችሁ ተመልካቾች እናመሰግናለን። አጀንዳ ፕላስ በሚቀጥለው ሰኞ በዚሁ ሰዓት ተመልሶ ይመጣል። እስከዛው በያላችሁበት መልካም ጊዜ ነው።